በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰኔ 4 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ሙሴ ጸሊም ወይም ጥቁሩ ሙሴ። ግብፃውያን ስማቸውን ጠርተው ከማይጠግባቸው ቅዱሳን መካከል አንዱ ኢትዮጵያዊ አባ ሙሴ ጸሊም ነው። በእኛ ኢትዮጵያውያን ግን ይቅርና በወርሃዊ በዓሉ በ24 ይቅርና በዓመታዊ በዓሉ እንኳን ሰኔ 24 ሲከበር ብዙም አይታይም። ቅዱሱ ሰው በትውልድ ኢትዮጵያዊ ሲሆን ያደገውም እዚሁ ሀገራችን ውስጥ እንደሆነ ይታመናል። ገና በወጣትነቱ አገር የሚያሸብር ሽፍታ ነበር። ሙሴ ጸሊም ወደ ግብጽ የሄደበት ምክንያት በግልጽ ባይታወቅም መምለኪያነ ጣዖት ፀሐይን ከሚያመልኩ ሰዎች ጋር ይኖር ስለነበር ምናልባት እነርሱ ወስደውት ሊሆን ይችላል። ቅዱስ ሙሴ በምድረ ግብጽ በኃያልነቱ ምክንያት የሚደፍረው አልነበረም። ፀሐይን ያመልካል፣ እንደፈለገ ቀምቶ ይበላል፣ ያሻውን ሰው ይደበድባል። ነገር ግን በህሊናው ስለ እውነተኛው አምላክ ይመራመር ነበርና አንድ ቀን ፀሐይን እንዲህ አላት፣ አምላክ ከሆንሽ አናግሪኝ አላት። እርሷ ፍጡር ናትና ዝም አለችው። ቅዱስ ሙሴ ምንም አስቸጋሪ ሰው ቢሆንም ፈጣሪ መፈለጉን ግን ቀጥሏልና አንድ ቀን ተሳካለት። መልካም ክርስቲያኖችን አግኝቶ ወደ ገዳም አስቄጥስ ቢሄድ በዛ ያሉ መነኮሳት ወደ እውነት እንደሚመሩት ነገሩት። እርሱም ሰይፉን እንደታጠቀ ወደ ገዳም ገባ። መነኮሳቱ ፈርተው ሲሸሹ ታላቁ አባ ኤስድሮስ ግን ተቀብለው አሳረፉት። ምን ነው ልጄ ምን ፈለግ አሉት። እውነተኛውን አምላክ ፈልጌ ነው፣ ፊት ለፊት ማየት እፈልጋለሁ። የሙሴ ጸሊም መልስ ነበር። አባ ኤስድሮስም የማግዝህን ሁሉ ካደረግ ታየዋለህ፣ ግድ የለም ልጄ ብለው ወደ መነኮሳት አለቃ አባ መቃርስ ታላቁ ወሰዱት። መቃሪም ክርስትናን አስተምረው አጠመቁትና ለአባ ኤስድሮስ መለሱላቸው። ከዚህ ሰዓት በኋላ ነበር የአባ ሙሴ ጸሊም ሕይወት ፍጹም የተለወጠው። በጻድቁ እጅ ምንኩስናን ተቀብሎ ይጋደል ጀመር። በጠባዋ በር ይገባ ዘንድ ወዷልና ያ በሽፍትነት የሞላ አካሉ በገድል አረገፈው። ከቁመቱ በቀር ከአካሉ አልተረፈለትም። ወገቡን በአጭር ታጥቆ መነኮሳትን እያገለገለ መነኮሳትን አገለገለ። አጋንንትን በቀደመ ሕይወቱ በህልም አንዳንዴ ደግሞ በአካል እየመጡ ይፈትኑት ነበር። ያን መቀማቱን ዝሙቱን እያስታወሱ ና እንደ ልብ ጠጣ ና እንደ ልብ ብላ ይሉት ነበር። እሱ ግን እንዳልቻሉት ሲረዱ ተሰብስበው እሱ ግን በተጋድሎ ጸና። እንዳልቻሉት ሲረዱም አጋንን ተሰብስበው መጥተው በእሳት አለንጋ ገርፈው አቆሳስለውት ሄዱ። እንግዲህ ከስውር ፈተና ተውና በጋድ መጥተው ገርፈው አቆስለውት ሄዱ። እርሱ ግን ታገሰ። በበረሃ ለሚኖሩ አበው መነኮሳት ሁሉ ብርሃን በሆነ ሕይወቱ ሞገስ ሆናቸው። ለኃጥአን ደግሞ መጽናኛ ሆነና በተራራ ላይ ያለች ሀገር ልትሰወር አይቻላትምና ስም አጠራሩ በመላው ዓለም ተሰማ። ሁሉ ሙሴ ጸሊም ይል ጀመር። በየበረሃው ያሉ አበው ብቻ ሳይሆኑ ዓለማውያን መኳንንት ሳይቀሩ ሊያዩት ይመኙ ነበር። እርሱ ግን ራሱን አንተ ጥቁር ባሪያ ስለ ኃጢአት አልቀስ እያለ ይገስጽ ነበር። ከውዳሴ ከንቱም ይርቅ ነበር። ከቆይታ በኋላ በመነኮሳቱ ላይ እረኛ አበምኔት ሆኖ ተሾመ። እንደሚገባም አገለገለ። የበርካቶችን ሕይወት ጨው በሆነ ሕይወቱ ምክሩ አጣፍጦ ድርሳናትንም ደርሶ እያረጀ ሄደ። ከቁመቱም መርዘም የጽህሙ ነጭነት አወራረዱ ያ ሁሉ ሲያዩ ያደንቁት ነበር። በመጨረሻም በ375 ዓመተ ምህረት በበርበር አይዛብ ማለት ነው በርበሮች ገዳመ አስቄጥስን ሲያጠፉ ሌሎች መነኮሳት ሸሹ። እርሱ ግን አልሸሽም ብሎ ከ7 ደቀ መዛሙርቱ ጋር በዚህች ዕለት ተሰይፎ በሰማዕትነት አርፏል። ቅዱስ ሙሴ ጸሊምን ለርስት ያበቃ ጌታ ለእኛም ዕድሜ ለንስሐ ዘመን ለፍስሐ አይንሳን፣ ከበረከቱም ይክፈለን። በቅዱሱ ምልጃ ለእውነተኛዋ የንስሐ ዕለት ያብቃን። በዚህ ዕለት 7ቱ ቅዱሳን መነኮሳት ደቀ መዛሙርት አባ ኤስድሮስ ታላቁ ይታሰባሉ። 100 በግ ያለው አንዱ ቢጠፋ ከእነርሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤቱን በመጣ ጊዜ ወዳጆቹና ጎረቤቱ በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንግዲህ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የቅዱስ ሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7 ሰላም ለዝክር ስምከ ምስለ ስመ ነቢይ ዘተሳተፈ እምድረ ንስሐ ንጹህ በጊዜ ኮንከ ሀዳፈ በእምድረ ንስሐ ንጹህ በጊዜ ኮንከ ሀዳፈ ሙሴ ጸሊም ዜና ገልከ ዘተርፈ ይብሉከ ጻድቃን ዘይከስቱ መጽሐፈ ሆረ በሰላም አበይነውም ዘልፈ ሰላም ለሙሴ ስርዓተ ንስሐ ዘአርአየ
እምድነ ነበረ በኃጢአት መዋዕለ ጉንዱየ መቃሪዎስ መርሆ ሀበይረክብ ነሐየ ኮኖሙ ለመነኮሳት አበ አብየ ወቅዱሳን አንከሩ ስብሐተ ገጹ ውኩየ መነኮስ መስተጋድል አባ ሙሴ ጸሊም ዘወፃ ጣዕመ ዜናው ተኩሉ ዓለም ሀዲጎ ወመኒኖ እከዮቱ ዘቅድም አበ አምደ ብርሃን ኮነ ወአበ ሰላም ወምስለ ወልዱ ተወፈየ ዘአቢ ስም ዘአቅረብኩ ማህሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለለአነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለቱ ኩፈ እምለ አብኡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካር እስከ አረጋዊ ልሂቅ እምንቦት ጻል ለዘ ጻፎ በክታስ ወለዛ አጻፎ እንደ ይዘርቱ ለዛ ኖር ተርጎም በልሳን አዲስ ወለዘ ሰማ ቃሎ በመንፈስ አራቂተ ኩሉም ባይ ሰውራ ይመሐረነ ኢየሱስ ክርስቶስ ሰውራ ይመሐረነ ኢየሱስ ክርስቶስ ሰውራ ይመሐረነ ኢየሱስ ክርስቶስ ወይፈንለነ ጸጋ መንፈስ ቅዱስ እምይእዜሰ ከለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።